ልብሽ አሳሳቢ ሁኔታ ላይ ነው ያለው። አይ አንድ ነገር አሳዝኖሻል። አዎ ግን ያልፋል። እዛ ጋር ግመል አለ። ግመል ይታይሻል? አይ ደስ የሚል ሆነ። እዩ ቁጭ ያለ ግመል አለ። ግመል ማለት ሸክም ማለት ነው። ይሄንን ውሰጂ እና ጠቢ። እሺ እንኳን ደስ ያለሽ። በጣም ደስ የሚል ነገር አለ። ባልሽ ጋር ደውዬለታለሁ። መጥቶ ይወስድሻል። ስለዚህ ገብተሽ ተዘጋጂ። ውይ አማቼ አንድ መሀል ላምዬ ነበር። ከአጎትሽ ጋር የትም አልሄድም ብዬም እያለሁ እዚህ ቤት መቆየታችም ስርዓት። እባክህን ሶመር፣ ይሄ ነገር ቢያበቃ ይሻላል። ይሄንን እባክህ ለገንዘብ ክፍል ስጥልኝ። አቤት። አቶ ካርተል ማግኘት ፈልጌ ነበር። አንቺም አልበል ቀጠሯለሽ እንዴ? አይ የለኝም፣ ግን ስለ ቱርካን እንደሆነ ንገሪው እባክሽ። እባክሽ ነይ። ሰላም። ምንድነው? ሁሌም ስልክ ዝግ ነው ከማል እና እዚህ ሰፈር ቤት መፈለግ ከአጋቢ ሕግ ቢሮ የፍቃድ ወረቀት ይፈልጋል። ገብቶሃል አይደል? እኔ በጭራሽ ክስ መመስረት አልፈልግም። ሚስቴ እንደዚህ አላደርጋት። ይገባኛል። እሺ እሺ፣ አመሰግናለሁ። አቶ ካርታል፣ እጅ ሴት አንተን ልታናግር ትፈልጋለች። ስለ ሚስት ጉዳይ ነው። እሺ እየሰማሁሽ ነው። አቶ ካርታል፣ አንድ ነገር ልንገር፣ ሚስት ከዘራፊዎች ጋር ነች። አልገባኝም። ቆይ እንዴት እንደዚህ አይነት ነገር ትናገሪያለሽ? እኔ የቀድሞ የቱርካን የስራ አጋር ነኝ። ለተወሰነ ጊዜ አብረን ሰርተናል። ከዛ በተጨማሪም የእህቷ አማች ነኝ። ቱርካን ሰዎችን በጣም ታባክናለች። ስማኝ፣ ከአንተ ጋር በትዳር የምትኖር ከሆነ አንተ ይህን ማወቅ አለብህ። ቆይ ከኔ ምንድን ነው የምትፈልጊው? ለምንድን ነው እዚህ የመጣሽው? የት እንዳሉ አውቃለሁ። ኦዛር ኩንዳ ያለው ቤት ውስጥ እንደሌሉ አረጋግጫለሁ። ግን አንተ ጓደኞቹ ቤት ሄደህ አይተሃል አይደለ? በተደጋጋሚ እዛ ያለው ቤት ነው የሚሄደው። አዎ ዴ፣ እዛም እንግዲህ የሉ። ወይኔ አምላኬ! እና እቺ ልጅ ሌላ የት ሊወስዳት ይችላል? ወይኔ አምላኬ! ሶመር ወይ! አረ ቆይ 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 ቆይ፣ በቃ በኋላ እናወራለን። ኦዛር መልሼ እደውልልሃለሁ። አቁም። ሙጅጋን፣ እውነትም አንቺ ነሽ? ይገርማል። አይኔን ማመን አልችልም። ይቅርታ አላወቅኩሽም። የወጣትነታችን ያ የሚገርም ውበት ሙጅጋን ቫርናሊ። ሰው ሲያስታውስሽ በጣም ደስ ይላል። አመሰግናለሁ። እኔ በጣም አስታውሽሻለሁ። አንቺ ግን ትንሽ ትዝ ያልኩሽ አልመሰለኝም አይደል? ማለት አይኖችሽን እንደማውቃቸው ገምቼ ነበር ግን እሺ በይ እስቲ እነዚህን አይኖች በደንብ አተኩረሽ ተመልከቻቸው። ታስታውሽኛለሽ። አዝናለሁ። ምንም ማወቅ አልቻልኩም። በቃ አታስቢ ውዴ፣ ሩቻ ነኝ።
ሩቻን ኢሪን ከአይቫሊ ኮሌጅ ሩቻን አብረን ተምረን ነበር። አስታወሽ ነበር? ወይ ሩቻን፣ ወይኔ የኔ ውድ፣ ስላገኘሁሽ በጣም ደስ ብሎኛል የኔ ውድ። መቼም ቢሆን እዚህ እንገናኛለን ብዬ አስቤ አላውቅም ነበር። እንግዲህ ልታውቂኝ አልቻልሽም፣ ግን በጣም ትክክል ነሽ። ማለት ይሄ ለውጥ ፕላስቲክ ሰርጀሪ የሚፈልግ ነገር ነው። አዎ በጣም አምሮብሻል እና አንቺ በጣም ቆንጆና ግርማ ሞገስ ያለሽ ሴት ሆነሻል። ምንም ነገር አልተቀየርሽም። አሁንም በጣም እንዳማረብሽ ነው። ውይ እነዛ አመታቶች ወጣትነት፣ እነዛ አመታት ደስ ይሉ ነበር አይደል? እና በፍጥነት ነው ያለቁት። አዎ እንዴት ደስ የሚል አጋጣሚ ነው። አዎ አይደል? ሁለት ትልልቅ ጓደኛሞች ናቸው። የትምህርት ቤቱ በጣም ቆንጆና የምታስጠላ ልጅ ነች። በጭራሽ እንደዛ አይደለም። አይ ነው የኔ ውድ፣ በሚገባ ነው። ግን ተመስገን ነው፣ ጥሩ ጭንቅላት ነበረኝ። ከዛ አሁን እንደምታየኝ አዲስ ሩቻን ፈጠርኩ። የድሮዋ ጀግናና ቀልደኛዋ ሩቻን ምንም አልተቀየርሽም። እሺ ምን እያደረግሽ ነው? ወደዚህ ምን ንፋስ አመጣሽ? ንገሪኝ እስቲ። ድጋሚ ወደ እርሻው ቦታው ተመለስኩ። አግብተሽ ሄደሽ ነበር፣ ከዛ ተመልሰሽ አልመጣሽም። እንዲያውም ለወላጆችሽ ቀብር እንኳን አልመጣሽም። ሙጅጋን አይቫሊክን ሙሉ ለሙሉ ነው የሰረዘችው እያለን ነበር። እንደውም የመመለስ ዓላማው አልነበረኝም። ግን ህይወት ሁሌ እንደገመት ነው አይሆንም። እንዳልሽው ንፋስ ወደ መራን እንሄዳለን። ስለዚህ ብዙ የምናወራው ነገር አለ አይደለ? በጣም ብዙ። ስለተገናኘን በጣም ደስ ብሎኛል። እውነቴን ነው። ስሚ ውዴ፣ እባክሽ እዚህ ላይ ባለው ቁጥር ደውይልኝ። ተገናኝተን በደንብ እናወራለን። ባይገርምሽ ሩቻ፣ ተገናኝተን ብናወራ ደስ ይለኛል። ስለተገናኘን በጣም ደስ ብሎኛል። በቻልኩት ፍጥነት እደውልልሻለሁ። እሺ እንገናኝና እናወራ። ተገናኝተን እንጫወታለን። በቃ ቻው። እንገናኛለን። እሺ በይ ቻው። ቻው፣ እንገናኛለን። አቤት። በተሻለ ፍጥነት ብንገናኝ ጥሩ። እሺ አሁን ቤት ልሄድ ነው። አንተም ወደዛ ነው። አመሰግናለሁ ወንድሜ አህመድ። መልካም ስራ። ሰላም። የሳዲቅን ቤት እየፈለኩ ነበር። የትኛው እንደሆነ ታውቃላችሁ? አውቃለሁ፣ እዛ ጋር ነው። እንዳውም ያውልሽ መቤት። እሺ አቶ ሳዲቅ፣ ሰላም ወይዘሮ ሙጅጋን። አቤት። ፖስታ ቤት ስልክህን ጠይቄያቸው ነበር ግን አልሰጡኝም። እዚህ አካባቢ እንደምትኖር ሰምቼ ነው የመጣሁት። ለምንድን ነው ማየት የፈለግሽው? ይቅርታ ልጠይቅ ፈልጌ ነው። የተሰማኝ ስሜት እሱ ነው። ስለዚህ ማድረግ ያለብኝን አደረግኩ። በቃ ይኸው ነው። የዳቦ ሽታ በጣም ደስ ይላል። እንዴ ልጆች እንደነበርነው ጊዜ ደስ ይላል አይደል? ቆንጆ ነው። አዎ። እንዲህ እናድርግ፣ ቺዝ እናምጣና እዛ ጋር ሻይ ነገር አዘን እንብላ። ምን ትላለህ? እንዴት እንደሚሆን አላውቅም። አሁን እኮ ወደ ቤት መመለስ አለብኝ። አንድ ሻይ ምንም ታምር አይፈጥርም። አቶ ሳዲቅ እባክህን ና። እሺ ይሁን፣ ግን ያ የሚሆነው ሻይ እኔ ከገዛው ብቻ ነው። እሺ የወይራ ፍሬ መግዛቴ ደስ ብሎኛል። የአይቫሊክ የወይራ ፍሬ ናፍቆኝ ነበር። የቤርጋማ ቆንጆ ቺዝ መጥቷል። በጣም እያሰብክ ትመስላለህ። የሚረብሽ ነገር አለ እንዴ? የህይወት ውጣ ውረድ ነው ብለን እንለፈው። ችግር ያለበት የሚመስልሽ ሁሉ የሚፈጥረውን ነገር መጋፈጥ አለብን። በጣም ቢደብረንም ብንበሳጭም እሺ ብሎ ተጋፍጦ ከመቀበል ውጪ ምን አማራጭ አለን? ሌላ ምን ማድረግ ይቻላል? ሁሉንም ነገር ሰላም እንደሆነ እየኖርን ያለ ነው። አንዳንዴ እንታገሳለን፣ አንዳንዴ ደግሞ ሁሉም ነገር ከአቅም በላይ ይሆናል። አዎ ትክክል ነህ። አንድ ነገር በቁጥጥራችን ስር አድርገነዋል ብለን ስናስብ ህይወት አዲስ ችግር ይዞ ይመጣል። እውነት ነው።
ቅድም መቃብሩ ስፍራ ጋር ሳይክ በጭራሽ አለመስማት አልቻልኩም። በጣም የናፈቀ ሰው አለ መሰለኝ። አዎ ሚስቴ። አውቃለሁ። 5 ዓመት ሆኗታል። በጣም ነው የማዝነው አቶ ሳዲቅ። ፈጣሪ በቀኙ ያውላት። አሜን። በጣም ነው የማመሰግነው። ግን ከባድ ነው፣ በጣም ከባድ ነው። በጣም የምትወጂውን ሰው ልክ ስታጪው የምታውቂውን መንገድ መራመድ አትችይም፣ ትጠፊያለሽ። ግን ሕይወት ለዚህ ምርጥ ፍቅር ትዕግሥተኛ እንድትሆኚ በራሱ ጊዜ ያደርግሻል። ሁሉን እንድትቺ ጥንካሬ ይሆንሻል። ብቻ በአጭሩ እንደዚህ ቆመሽ ያለሽው ለልጆችሽ ነው። ይህን ደግሞ ተጋፍጠሽ መኖር አለብሽ። ቢሆንም ራስህን እድለኛ እንደሆን ካስበው። እሷ በሕይወት ባትኖርና አጠገብህ ባትሆንም ልብህን የሰጠሃት ሴት በሕይወት ዘመንክ ሁሉ ረግጣ የምትገዛህ ሴት አይደለችም። እሺ ካለው በላይ ምንድን ነው የሚያሳስበው ነገር? ወይዘሮ ሩቻን የልጅ ልጅሽ ጉዳይ በጣም ከባድ ነው። ትልቅ ሂደት ነው የሚጠብቀን። መዘጋጀት አለብን። ለምን? ምን ተፈጠረ? ልጅቷ የምትጠራው በካርታል ኮክሳል ስም ነው። ምን? ግን ቆይ በአባቷ ስም እንደምታደርገው ስትናገር ነበር የነበረው። ጭራሽ የልጅ ልጄ ደፍኔ ኮክሳለች? አዎ በጣም አዝናለሁ። ወይኔ ጉዴ! አረማበዴ ነው። እምንልሃለሁ ቱርካን እንገላታለሁ። እውነት ሳገኛት አንቄ ነው ምገላት። በዚህ ሁኔታ ውስጥ እኔም ሆንኩ ሳዲቅ ልጅቷን ልናገኛት አልቻልንም። በጣም አዝናለሁ። እናንተም የወላጅነት መብት እስኪወሰን ድረስ ልታገኟት አትችሉም። በጣም ነው የማዝነው። ወይዘሮ ቱርካን ሰው መርተው እንደዛ አታድርግ። ስሚኝ፣ እዚህ ምግብ የምታሰረኝ እኔን ነው፣ ግን ወደ ራሳችን ቤት ስንገባ እጫወትብሻለሁ። ታያለሽ። የዛኔ ወጥ ቤት ውስጥ ቆልፈብሻለሁ። ከዛ ከጧት እስከ ማታ ምግብ ትሰሪያለሽ። በቃ ግን ሁልጊዜ እኔ ላይ መቆለፍ ብቻ ነው የምትመኘው? እየቀለድኩ ነው፣ አትናደጂ። በል አሳው እንዳያር፣ እኔ ሌላውን ነገር አቀራርባለሁ። እሺ በቃ ይኸው ላውጣው። ቆይ ቱርካን፣ ቆይ አታጎንብሽ። እኔ ያለው ቱርካን፣ አትድገኝ። ሂጂ በቃ።
በእውነት ምንም አላምንሽም። ሁሉም ነገር ጨዋታ ነበር አይደል ቱርካን? ሁሉም ውሸት ነበር አይደል? የነገርሽኝ ነገር ሁሉ፣ የፍቅር ቃላቶችሽ፣ ሁሉም ውሸት ነበር። ንገሪኝ፣ ውሸት ነበር? እናንተም እኮ እዚህ ዘጋብኝ። አንተም በጣም ራስ ወዳድ ሰው ነህ። ንገረኝ፣ እንደዚህ ነው የምትወደኝ? ንገረኝ፣ እንደዚህ ነው ወይ? እንድትለቀኝ ስነግርህ ጭራሽ በሮቹንና መስኮቶችን ቆላለፍክብኝ። ከዛ ደግሞ ያንን የማይረባ ወረቀት እንድፈርም አደረገኝ። ጨዋታውን የጀመርከው አንተ ነህ እንጂ አይደለሁም። ልቀቀኝ! ልቀቀኝ! በቃ ልቀቀኝ! ልቀቀኝ! እሄዳለሁ። ልቀቀኝ! ልቀቀኝ! አንተ የተረገምክ፣ አንተን ያወቅኩበት ቀን የተረገመች ትሁን። ሕይወቴን ያበላሸው አልፈልግም፣ አልወድም። በቃ ጠልቼሃለሁ፣ አልወድም። ጠልቼሃለሁ፣ ጠልቼሃለሁ። እሺ እንደሱ ከሆነ አንድ የመጨረሻ ላይ ያልሽው ነገር ንገሪ። በጣም ነው የጠላሁት ሶመር። ከዚህ ውጪ በይ፣ አሁን ሂጂ። አሁኑኑ ከዚህ ቤት እንድትወጪ እፈልጋለሁ። ሶመር፣ ምንድን ነው የምትጠብቂው? በያ ሂጂ። ምንድን ያደረገኝ? አንተ የተረገምክ ነህ። የትም መሄድ አልችልም። ከአንተ መራቅ እንኳን አልችልም። ሶመር ጎዳሁ እንዴ? ደህና ነህ? ይቅርታ አድርግልኝ ሶመር፣ በጣም ይቅርታ አድርግልኝ ሶመር፣ ይቅርታ አድርግልኝ። በጣም ነው የማፈቅርህ፣ ይቅርታ አድርግልኝ። በጣም ነው የማፈቅርህ፣ ይቅርታ አድርግልኝ። እባክህ አንተን ትቼ የትም መሄድ አልችልም። ቁስልን አጸዳላለሁ። እሺ፣ በጣም ይቅርታ አድርግልኝ ሶመር፣ እባክህ ይቅር በለኝ። እሺ የምትይኝ እስከ መጨረሻው ድረስ አብረን ከሆነ ብቻ ነው ብዬሽ ነበር። አስታወሽ? ያለበለዚያ የራስሽንም
የሶመርንም የእኔንም ሕይወት እንደምታበላሽ ነግሬሽ ነበር ቱርካን። አሁን ሁላችንንም ነው የጎዳሽን ቱርካን። እኔ ላይ ተጠቅመሽብኛል። ስሜቴ ላይ በጣም ተጫውተሽበታል። ቱርካንን ተዋት። እኔ ላይ ተኩስብኝ፣ ቱርካንን ግን ተዋት። ዋጋ የለሽም ቱርካን፣ ምንም ዋጋ የለሽም። ካርታል እባክህን ቆይ አትሂድ። ካርታል 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 እባክህ ተው። በጣም ይቅርታ። በጣም አዝናለሁ። እንደዚህ እንዲሆን አልፈለግኩም ነበር። ይቅርታ አድርግልኝ። እባክህ አንድ ነገር ብቻ ልበል። አንድ ነገር ማለት ትፈልጋለሽ? እንደዛ ከሆነ በደንብ አድምጪኝ ቱርካን። የእስር ቤቱ በር ሲከፈት ሁሉም በጣም ቆስለው ነበር። አንደኛው ፍቅር፣ ሌላኛው ትዝብት እና ሌላኛው ደግሞ ተስፋ ነበር። እህቴ ቱርካንንና ወንድም ሶመር ያሰራቸው ፍቅር ካርታልን ደግሞ ትልቅ ስቃይ ውስጥ ከተተው። ፍቅር ልፋት አልነበረም። ማመን ወይም መተማመን የራስ ሊሆን አይችልም። ፍቅር ለሁሉም ሰው እንዳሳየው ለእነሱም ራሱን አሳይቷል። ፍቅር አንድ ነገር ነው፣ ታማኝነት ደግሞ ሌላ ነገር ነው። ቱርካን ቱርካን ምንድን ያለሽ? ምንም አላለም። ምንም አላለም። በጣም ይቅርታ። ይቅርታ አድርግልኝ ሶመር፣ ይቅርታ አድርግልኝ። በጣም ነው የማፈቅርህ፣ በጣም ነው የማፈቅርህ። ይቅርታ አድርግልኝ። በጣም ነው የማፈቅርህ። ይቅርታ አድርግልኝ እባክህ። አንተን ትቼ የትም መሄድ አልችልም። ቁስልን አጽናላለሁ። እሺ፣ በጣም ይቅርታ።
ለምን? ቆይ ለምን? ለምን ቱርካን? ቆይ ለምን? ሄሎ፣ አንድ ነገር መናገር እፈልጋለሁ። ገባኝ። ስለዚህ አሁን ክሱን ልክ እንደመሰረትን ፍርድ ቤት የወላጅነት ምርመራ እንድናስደርግ ይነግረናል አደለ? ገባኝ። እሺ፣ አመሰግናለሁ ክቡር አቃቤ። ስለ ሁሉም ነገር በጣም ነው የማመሰግነው። ሩቻን ውዴ፣ ምን ተፈጠረ? ያቺ የማትረባ ቱርካን አፈር ትብላና ደፍኔን በካርታል ስም ነው ያስመዘገበቻት። ይሄንን ማመን ትችላለህ ኦዛር? ምን እያልሽ ነው ያለሽው ሩቻ? አዎ፣ በሚያሳዝን ሁኔታ የደፍኔ አባት ካርታል ኮክሳል ነው ተብሎ እንደተመዘገበ ዛሬ ደረስኩበት። የልጅ ልጄ የሶመር ኮርማን ልጅ በዛ በማይረባ በካርታል ስም ነው የተመዘገበችው። ማበዴ ነው። የእውነት ጨርቄ ጥዬ ላብድ ነው። ውይ ኦዛር፣ ውይ ኦዛር። ቱርካንን እገላታለሁ። ምን አለች? በል ሳገኘት አንቄ ነው የምገላት። ሩቻ፣ መግደልን ምን አመጣው? እስኪ ተረጋጊ። ቁጭ በይና እንነጋገርበት። ነይ እስኪ ቁጭ ብለን እናውራ። ተረጋጊ ባክሽ ሩቻን። ግን እውነት ለመናገር ቆይ ግን እቺ ልጅ እንዴት እንደዚህ አይነት ነገር ታደርጋለች? ልጅቷ እኮ በአቶ ሳዲቅ ስም እንደተመዘገበች ነግራኝ ነበር እኮ። አታለለችኝ ማለት ነው? ስለዚህ ነገሮች ከባድ ሲሆኑ በካርታል ስም አስመዘገበቻት። ወይም ከመጀመሪያውም ጀምሮ ስትዋሸን ነበር። አዎ ልክ ነሽ፣ እብድ ነች። የእውነትም ለይቶላታል፣ አብዳለች። የልጇ አባት ሶመር ኮርማን ነው። ይህንን ነገር ኤው ብቻ ካርታል ደፍኔን ሲወስዳት እኛ ምንም ማድረግ የምንችለው ነገር አይኖርም። አይ በፍጹም አይ፣ ብዙ የምናደርገው ነገር አለ ሩቻል። እኔና አንቺ ሆነን ይህንን ትልቅ ስህተት ማስተካከል መቻል አለብን። አዎ፣ ማቆም አልችልም፣ በጭራሽ አልችልም ኦዛር። ውይ አምላኬ። መሄድ ትችያለሽ ብዬሽ ነበር፣ ግን አልሄድሽም። ሶመር፣ ምንድን ያደረግነው? አንቺ እኮ ነሽ የወሰንሽው ቱርካን፣ እና አሁን ደግሞ እዚህ ነሽ፣ ከእኔ ጋር ነሽ። እንደዚህ ባይሆን ጥሩ ነበር። እየሄደ እያለ ምን ነበር የነገረሽ? ምን ነው አስፈራራሽ እንዴ? አይ እንደዚህ አይነት ነገር ካደረገ አይ በጭራሽ ምንም አላስፈራራኝም። እንደዚህ ባይሆን ጥሩ ነበር። ካርታልን እንደዛ ባላደርገው ጥሩ ነበር። እዛ ባያይኝ ጥሩ ነበር ሶመር። ካርታል ይህ አይገባውም ነበር ሶመር። ቱርካን ግን አሁንም ለምንድን ነው ለዚህ ሰውዬ የምትከራከሪለት? አልገባኝም። ቆይ ንገሪ፣ ምንድን ነው ምክንያትሽ? ይሄ ሰውዬ እኔና አንቺ እንዴት እንደምንዋደድ አሳምሮ ያውቃል። ችግራችንን በሙሉ አብሮ ሲያይ ነበር። አረ ጭራሽ እንደውም እኛን ሁሉ እየመከረን ነበር እኮ። አንቺን በትክክል መንከባከብ እንዳለብኝና የምወደውን ሰው መንከባከብ እንዳለብኝ ሲመክረኝ የነበረ ሰው እኮ ነው። ስርዓት እንዲይዝ ደጋግሞ ሲነግረኝ የነበረ ሰው ነው። አሁን ቆይ ታዲያ ምን ተፈጠረ? ምን ተቀየረ? እኔ ሄድኩ እና ይሄ ሰውዬ ይገርማል፣ እንደ ድክመት ያንቺን መጨናነቅ አይቶ እድሉን ተጠቀመበት። ይሄ ሰውዬ ትክክል ነገር አልሰራም። ቱርካን ባይ ንገሪኛ። ነይ ወደዚህ አይኔ። በቃ ተይው፣ ራስሽን መውቀስ አቁሚ። በዛ ላይ እሱን መፍራት የለብሽ እሺ? አሁኑኑ ወደ ፍርድ ቤት እንሄዳለን እና የካርታልን ፍቺ አሁኑኑ ነው የምታመለክቸው። ካርታልን ፍቺውና እኔና አንቺ በሰላምና በፍቅር አዲስ የህይወት ምዕራፍ እንጀምራለን። ሁለታችን ብቻ። ምን እያልክ ነው? ቆይ ሶመር፣ የእውነት ትንሽ እንኳን አታስብም? የሁሉ ከሆነ በኋላ አዲስ ህይወት እንጀምር እያልከኝ ነው? ግን ምን አይነት ነገር ውስጥ እንዳስገባኝ እያየክ ነው? ምንም ቢሆን ካርታልን እንደዚህ ማድረግ የለብንም። እዚህ ደስታ የጎደለ ነገር ላይ ደስታ ማግኘት አንችልም። አንፈልግም። ስለዚህ ሁሉም ያልሽው ነገር ውሸት ነው? ፍቅርሽ፣ ንግግርሽ እና ደጋግመሽ እኔን እንደምትወጂኝ ስታወሪ ነበረው ካለ እኔ በፍጹም መኖር እንደማትች ያወራሽው
ንገሪኝ እስቲ ሁሉም ነገር ውሸት ነበር ቱርካን? መልሽልኛ። ምንም ነገር ማብራራት አይጠበቅብኝም። በይ ቱርካን፣ ውሸት እንደነበር ንገሪኝ። ቀልድ ነው በይ። ቱርካን ምን እየተፈጠረ ነው? እስቲ ያ ሰውዬ ይህንን ነገር እንድትነግሪኝ ሆን ብሎ ያደረገው ነገር አለ? አስፈራርቶሽ ነው? ንገሪኝ ቱርካን። አዎ አስፈራርቶሻል አይደል? ትፈሪዋለሽና እኔም ይህን እንዲያውቅ አትፈልጊም ነበር። ንገሪኝ ቱርካን፣ እንደዛ ነው? ቱርካን የተፈጠረው ይሄ ነው? ቱርካን መልሽልኝ እንጂ መልሽልኝ እንጂ ቱርካን። ጌታዬ፣ ችግር አለ መርማሪ? ሶመር ኮርማን ከእኛ ጋር ነው። አልገባኝም። ጣቢያ ስትሄድ ይገባሃል። ለዚህ ነው አይደል እኔ ጋር የነበርሽው? እጅ ከፍንጅ እንድያስፈልገሽ ከካርታል ጋር ያቀድሽው ይህንን ነበር አይደል? ወይዘሮ ቱርካን እባክሽ ቃልሽን እንድትሰጪ ጣቢያ አብረሽኝ ነይ። እንዴት ነው ዳፍኔ? በርገርሽ ይጣፍጣል? አዎ፣ ሁሌም ከአባቴ ካርታል ጋር እዚህ እንመጣና በርገራችንን እንበላለን። ነው አይደል? እንዴት ደስ ይላል። ስሚኝ ዳፍኔ፣ ዝም ብለሽ ነው ስታለቅሽ የነበረው። ዳፍኔ። አባዬ። ኦ የኔ ውድ ልጅ ዛሬ እንዴት ነሽልኝ? በጣም ናፍቀሽኝ ነበር። ግን በጣም ነው ናፈከኝ። እኔን ጥለህ የሄድክ ነበር ይመሰለኝ። ውዴ አንቺን ትቼ ሂጅ አውቃለሁ እንዴ? ዝም ብለሽ ነው ያዘንሽው። በይ ነይ ምግብሽን ብይ። ቁጭ በይ። ታዲያስ? ሰላም፣ እንኳን ደህና መጣ። አመሰግናለሁ። እንኳን ደህና ቆየ። አባዬ ይህ በርገር እየበላው ነው። መልካም ምግብ ይሁንልሽ የኔ ልጅ፣ ብይልኝ። እንዳገባሃት አላውቅም ነበር። ወንድሜ ሶመር ሊያናግራት እንደሚፈልግ ብቻ ነበር የማውቀው። ስለ እንደዚህ አይነት ነገር አናውራ በቃ። እኔ ላይ ተስፋ ስላልቆረጥሽና ዳፍኔ እንዳገኛት ስላገሽኝ አመሰግናለሁ። በጣም ስታለቅስ ነበር እና በዛ ሰዓት ስታለቅስ ያኔ ሰዓቱ ትክክል ነበር። ዳፍኔ እኔ ቆንጆ፣ ከጠገብሽ ደህና አይስክሬም መብላት እንችላለን? አዎ። እኔ ምልሽ አይስክሬሙን ሌላ ጊዜ ብትበዩ አይሻልም? ምክንያቱም ቤት እየጠበቁ ነው። ዳፍኔ ውድ አክስቴ እባክሽ። ምንም አትጨነቂ፣ ዳፍኔን በግማሽ ሰዓት ውስጥ መልሰታለሁ። ነይ ልጄ። መልካም ቀን። መልካም ቀን። እንገናኛለን አክስቴ። ስሚ እንደሆኑሽ ትክክለኛውን ነገር ያደረገን ይመስልሻል? አጎት ሳዲቅ ቢደውል ምን ልትዩ ነው? ዳፍኔን የሚያመጣት ይመስልሃል? ያመጣታል እንዴ? ውይ፣ አረ ምን አይነት ጉድ ውስጥ ነው የገባሁት? ነዛት፣ ስለ ቱርካን አዲስ ነገር አለ? የለም ወንድሜ። አሁን ምን ልናደርግ ነው? ይሄ መጨረሻው ምንድን ነው የሚሆነው? ምንም አላውቅም። ስለ እሱ ሳስብ ራሱ እናደዳለሁ። ልጅቷን መልሶ አያመጣትም? መጨረሻ ላይ ምን እንደሚፈጠር ታውቂያለሽ? ይኸውልሽ ነዛት፣ ያ ካርታል የማይሆን ባህሪ ያሳይና በቃ ከማንም በላይ እኛን የሚያዋርደን። ገባሽ? ውይ ወንድሜ። ለምንድን ነው የዳቦ ግማሽ የሆነው? እንትን ሽታው በጣም ደስ ይል ስለነበር ራሴን መቆጣጠር ከበደኝ። ስለዚህ ሁለት ብትገዛ ጥሩ ነበር። በልታው ነው? አዎ ሁሉንም የበላሁት ነዛት። ይገርማል። እንደዚህ አይነት ነገር አድርገህ አታውቅም። እንደ ልጅ መንገድ ላይ ዳቦ በልታ ነው ወንድሜ? ለምንድን ነው ስለዚህ ነገር ማውራት የማታቆሚው? አንድ ጓደኛዬን አግኝቼ ነው ሻይ ጠጣውና ቺዝ በዳቦ በላው። አለቀ በቃ። ነዛት፣ ምንድን ነው ሌላ ነገር የምትይው?
አዳምጠኝ ፋቲ፣ ቃልን የማጠብቅ ከሆነ ድጋሚ እኔ ጋር እንዳትመጣ። እሺ ጄቮ፣ ቃል እገባልሻለሁ። በቃ ሰምተሃል አይደል? ድጋሚ እንዳትመጣ። አረ ሁሌ እየዋሸ። ስለምን እምነት ነው የምታወራው? ቆይ እኔ የምለው እዚህ መልሰህ አምጥተሃት ነው? እህቴ እባክሽ እንደዚህ አታድርጊ። በፈጣሪ ስም እባክሽ ተይ። ጄቮ፣ ወሩ ሲያልቅ 5 ወርቅ እንደሚኖርሽ ቃል እገባልሻለሁ። ወንድሜ በጣም ማወቅ እፈልጋለሁ። ቆይ ከማን ጋር ነው ሻይ እየጠጣ? ምን ሆነሻል ነዛ? ዛሬ ደግሞ የምን ጥያቄ ነው የምትጠይቂኝ? ምን ሊሰራልሽ ነው የምትጠይቂኝ? ንገሪኝ። በፈጣሪ ስም ይቅርታ። አዎ ይሄ ቁጥር የማን እንደሆነ ማወቅ እችላለሁ? አይ 26 የመጨረሻዎቹ 33 26። ማንን ነው የምታናግረው? እሺ አመሰግናለሁ። ማን ነው? ስለ ማን ነው የምታጣራው? ስለ ጓደኛዬ እማዬ። ጓደኛህ ማን ነው? አንቺ አታውቂውም እማዬ? ኦዛይ፣ ለ3 ቀን ብቻ ነው እዚህ የነበር ነው። የት ነው ሰው የተዋወቅከው? አይ አሁን እንደዛ ከደገምከው። ምን ተፈጠረ ደግሞ? ያ እኮ አንድ ስተት ነበር እማዬ። አንዴ ብቻ ነው? እንደፈለግሽ አስቢው በቃ። አይ ስልኩን አያነሳም። እኔ ላብድ ነው። ስልኩን አያነሳም። በቃ ምናልባት ማልሰማውም ይሆናል። ሲያየው መልሶ ይደውላል። ተረጋጊ እንጂ ዶኑሽ። ሰርዳር፣ እንዴት ነው ልረጋጋ የምችለው? ዳፍኔን በግማሽ ሰዓት አመጣታለሁ ሲል ነበር፣ ግን አሁን 2 ሰዓት ሆኖታል። ምንም ማንም አልመጣም። ቆይ አባቴን ምን ልለው ነው? ውይ ዳፍኔን ከሱ ጋር ባልካት ጥሩ ነበር። እሱ ነው መሰለኝ። አንሹ አንሹ። ሄሎ ወንድሜ ካርታል። ኦዛይ ነኝ። ደብዳቤ ላኩልሽ ልጅ። ቆይ ማን ልበል? ፖስታ ቤት ያገኘሽኝ ትዝ አልልሽም? ስልኬን አላሽውም ማለት ነው እንዴ? ማን ነበር? የተሳሳተ ስልክ ነው፣ ተሳስቶ ነው። በይ እስኪ የዛን ሰውዬ ስልክ ስጭኝ፣ እኔ ልደውል። የማንን? ስለ ካርታል ነው የማወራው። ወይ ወይኔ አምላኬ፣ አሁንም ማግኘት አይችልም ይላል። በቃ አለቀልኝ። በቃ አሁን አለቀልኝ። ምን ላደርግ ነው? እንዲወስዳት በጭራሽ መፍቀድ አልነበረብኝም። እሺ በቃ በቃ ተረጋጊ። ይግቡ። ግቢ ወይዘሮ ቱርካን። ፈጣሪ ማርሽ ወይዘሮ ቱርካን። ባልሽ ባቀረበው ቅሬታ መሰረት ምርመራችንን ጀምረናል። እዚህ እንደመጣሽ የተነገረኝ ይሄ ነው። በአቶ ሶመር ታግተሽ ነበር። ክስ መስራችም ነሽ አይደል? ብራቮ ቱርካን፣ በጣም ጎበዝ ነሽ። ወይዘሮ ቱርካን ቅሬታ አቅራቢ ነሽ አይደል? ቱርካን በያ ንገሪያቸው። በያ ምን እንደተፈጠረ ንገሪያቸው። ለመርማሪዎቹ ምን ያህል እንደምታፈቅርኝ እንደነገርሽኝና ጥለሽ መሄድ እንደማትፈልጊ በያ ንገሪያቸው። ወይዘሮ ቱርካን ከአቶ ሶመር ጋር በፍላጎትሽ ነው የቆየሽው? የኔም ፍቅርና እምነት ተጠቅመሽ ክብሬን ነው ያዋረድሽው። ከሶመር ጋር ከዚህ በኋላ ደስተኛ መሆን አትችይም ቱርካን። ምክንያቱም እኔ በጭራሽ እንድትሆኝም አልፈቅድልሽም። እንደዛ ማድረግ ብታስቢ እንኳን
አንዳችንን እስር ቤት አንዳችንን ደግሞ መቃብር ውስጥ ነው የምታስገቢኝ። እርስ በእርስ ነው የምንጎዳደው። ከዚህ በኋላ የምታስቢውን ነገር ተጠንቀቂ። ውሳኔ ላይ ድረሺ። ይኸውልሽ ቱርካን፣ ውሳኔ ላይ ድረሺ። መጠንቀቅ አለብሽ። አይ በራሴ ፍቃድ አልቆየሁም። እዛ ቤት ውስጥ በግድ ነበር የቆየሁት። አፍን ወስዶ አስቀምጦኝ ነው። ቱርካን ውሸቱን ተይው። በሩን ከፍቼልሽ ነበር እንድትሄጂ ነግሬሻለሁ፣ ግን አልሄድሽም። በጣም እንደምትወጂኝ እያወራሽ ማልቀስ ጀመርሽ። ከኔ ጋር እንደምትቆይ ስትናገሪ ነበር። እሺ እሱ ሁሉ ውሸት ነው? እሺ እሱ ሁሉ ውሸት ከሆነ ባልሽ ሆነ የተባለ ሰው እዚህ ሲመጣ ለምንድን ነው ከኔ ጋር የቆየሽው? ምክንያቱም ሁለታችሁ ትልቅ ሴራ ነበር ያሴራችሁብኝ። እዛ አብረሽኝ የቆየሽው ፖሊስ እስኪመጣ ድረስ ጊዜ መግዛት ስለፈለጋችሁ ነው። አቶ ሶመር በቃ ይበቃል። ጥያቄን መልስልኝ። ወይዘሮ ቱርካንን አፍነ እዛ ቤት አልወሰድካትም? ያው የግድ ከአንተ ለመገላገል መዋሸት ነበረባት። በጣም ነው የምታሳፍሪው አንቺ ባለጌ ቆሻሻ። አቶ ሶመርን ከዚህ ክፍል አስወጡት። ወደ ምርመራ ክፍል ይውሰዱት። ወይዘሮ ቱርካን ደግሜ ልጠይቅሽ፣ ይሄ ቀልድ አይደለም አይደል? ይሄ አረፍተ ነገር በ3 ዓመት ነው የሚጀምረው። አቶ ሶመር ላይ ቅሬታ አቅርበሻል አይደል? አዎ አቅርቤያለሁ። እሺ እንደዛ ከሆነ የጽሑፍ ቃልሽን እንቀበልና ሂደቱን በፍጥነት እንጀምር።